አዲስ ነገር ላልሽው እስኪ ንገሪ። ኦፍ ኮርስ እሺ። ታዲያ ምንም አዲስ ነገር ከሌለ ከተማ ላይ ምንም የሚደረግ ነገር ከሌለ ከተማ ላይ ምንም አይነት ሁሉም ተቀምጦ እያጨሰ የሚጠጣ ከሆነ ምን ለማድረግ ትመጣለህ ከተማ ላይ? ምን አዲስ ፈልገህ አበባ ትመጣለህ? በሙሉ ጫት ቤት ሆኖ የለ እንደ መንደሪሽ ሁሉ ኦኬ ሶ ለመቃም ነው አንተ የምትመጣው ከከተገጠር ልትቅም ነው የመጣኸው? ለዚህ ምልልስ ከሚሆን ለምን እሷ ብቻ ታወራም? ከዛ ሌላ ሰው ይመጣል። እንደዚህ ከሆነ እየተነጋገርን እውነታውን እያወራን እንድናልፍ ነው። የከተማ ልጅ በጣም ይጥራል፣ በጣም ይሰራል። 40 ዓመት 80 ዓመት 60 ዓመት እናቱ ቤት ምናምን ትላላችሁ። እጅግ ብዙ የክፍለ ሀገር ልጆች መጥተው ካለምንም ስራ በብዛት ጥግ ጥግ ስር ቁጭ ብለው ብዙ ጫት የሚቀሙ የሚጠጡ ብዙ አሉ የክፍለ ሀገር ልጆች። ለምን እንወሻሻለን? የከተማ ልጅ በጣም ይሰራል። ኦፍ ኮርስ አለ ደግሞ የከተማ ልጅ ስራ ግራ ገብቶት መሄጃ ጠፍቶት ምንም የሚያደርገው ምንም ኦፕሽን ሲያጣ እንደዚህ አይነት ነገር ውስጥ የሚገባ ማለት ነው። እንደውም በጣም የሚገርመው ማለት ነው እህቴ ሀሳብሽ በጣም ደስ ይላል። ማለት በየተራ ስለሆነ የምናወራው የተናገርሽው ነገር ልክ ነው። የገጠር ልጆች እንግዲህ እኔ መሀላችሁኝ ለማከራከርም እንትን ለማለት ነው የመጣሁት። እናንተ ከተማ የምትመጡት ከተማ ሁሌ የሚቃምበት አይደለም። ለምንድን ነው የምትመጡት? እነሱ ደግሞ የአዲስ አበባ ልጅ በጣም ስለሚቅም እኛ እንድንሰራ ነው ብለው መለሱ። እህቴ ከተነሳ ሀሳብ ጋር አንድ ላይ እኛ ሊያሰራሩን ማለት ነው፣ ስራ ሊያሰሩን የሚመጡት። እድል ስጠኝ በእናትህ። ቅድም አንደኛው ይጨርስ። ቆይ መጀመሪያ ሲጀመር ዩናይትድ ሚውትህን አንሳ እባክህ ወንድሜ። አስፋልት ልናይ ነው የምንመጣው፣ ግድግዳ ልናይ ነው። ማን ነው ሚውት የሚያደርገኝ? ምን ኦኬ ወጣው እንዴ አለው። ኦኬ እሺ፣ ምን ልናይ ነው የምንመጣው? ግድግዳ ነው? ፎቅ ነው? አስፋልት ልናይ ነው የምንመጣው? ደረቅ ነገር ነው የምንመጣው? ሲጀመር ልትቅሙ ነው የምትመጡት የምትይው? ልጨርስ እና አዲስ ነገር ልታዩ ነው የምትመጣው የምትሉን ምናችሁ